ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና እንዲወላችሁ ሞኝላችሁ አለ ቤቶች ስትጎንደሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ኮልቢ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዞላችሁ መጣን። እንግዲህ ሰሞኑን በሴቶች ፕሪሚየር ሊግና እንዲሁም በኢትዮጵያ ብሔራዊ ቡድን በሴቶቹ በኩል እየተነሳ ያለው ከፍተኛ አወዛጋቢ ጉዳይ ነው። ይሄ ጉዳይ ከፍተኛ ትኩረት ሊሰጠው ይገባል። በዚህ ጉዳይ ውስጥ የገቡ ሰዎች ቁጥራቸው ጥቂትም ሊሆን ይችላል፣ ብዙም ሊሆን ይችላል። እሱ መረጃና ማረሰራጆች አዶራቸው ጉዳይ ወደ ፍርድ ቤት እንደሚሄድ ተስፋ እናደርጋለን። ነገር ግን ይሄ ጉዳይ እንደ ዋዛ የምታዩ ሰዎች እንደ ዋዛ እንዳታዩት። እጅግ በጣም የተወሰበሰበ ዓለም አቀፍ ኔትወርክ ያለው ጭምር መሆኑን ማወቅ አለባችሁ። በዓለም እጅግ በጣም ሀያላን በሚባሉ አገሮች ፖለቲካዊና ኢኮኖሚያዊ ድጋፍ የሚሰጠው በየዓመቱ በመቶ ቢሊዮን ዶላሮች ለዚህ ጉዳይ ድጋፍ የሚደረግ በፊልሞች፣ በሙዚቃዎች የሚተዋወቅ በማስታወቂያዎች፣ በእግር ኳሱ፣ በስፖርቱ ዓለም ከፍተኛ የማስተዋወቅና የእውቅና ስራ የሚሰራለት ስፍር ቁጥር የሌለው ገንዘብ የሚወጣለት እጅግ በጣም አደገኛ ጉዳይ ነው። ይሄ የተመሳሳዮች ጉዳይ በጣም ውስብስብ ነው። ኢቭን ለሚዲያ ሰዎች ይሄን ሀሳብ ለሚቃወሙ ሰዎች እጅግ በጣም ፈተና ያለው ዛቻዎቹ ማስፈራሪያዎች የሚደርሱበት አልፎ ተርፎ ሚዲያዎቻቸው እንዲዘጉና ይህን ሀሳቦችን እንዳንጸባረቁ የሚደረግበት በጣም ብዙ ችግሮች አለ እና ይሄ ጉዳይ ቶሎ እርምት ያስፈልገዋል። እንዳልካቸው መንፈሳዊ አባቶች የለም እንጂ ቢኖሩ በዚህ ጉዳይ ላይ በአስቸኳይና በአፋጣኝ ትምህርት መስጠት የሚያስፈልግ ተከታታይ ትምህርቶችና እርምቶች መስጠት የሚያስፈልግ ጉዳይ ነው። ይሄ ጉዳይ ማህበራዊ ማንነታችንን እንዳይዶረምስና በእንቁርት ላይ ጆሮ ደግፍ እንዳይሆን፣ በእንቁርት ላይ ጆሮ ደግፍ ሌላ ዓለም እንደዚህ ያለ በጣም በጣም አስነዋሪ ነገሮች እንኳን ቢገባ በሌሎቹ ነገሮች ግን ራሱን ለማቆም ሞክራል። እኛ ግን በጦርነት፣ በግጭቶች፣ በመከራ፣ በረሃብ፣ ባለመማር ወደ ቀርናስ እንደገና እንዲህ ያለው ችግር ውስጥ ከገባን ምን አይነት አስፈሪ ነገሮች እንደሚፈጠሩ ማወቅ መቻል አለባቸው። ይሄ ጉዳይ ትኩረት ያስፈልገዋል። ይሄ ጉዳይ ርብርብ ያስፈልገዋል። ይሄ ጉዳይ እንደው ቀልድ እንደዋዛ የሚታይ አይደለም። እንዳልኳቸው ከፍተኛ ማዕቀብ ያስጥላል። አሁን በአፍሪካ ይህንን የሚቃወሙ ብዙ አገሮች አሉ፣ ግን አፍ አውጥተው አይናገሩትም። ለምን? ኢኮኖሚያዊና ፖለቲካዊ ጫና ስለሚመጣ ቢሊዮን ዶላሮች ማዕቀብ ይመጣል። ቢሊዮን ዶላር ቀላል ጉዳይ አይደለም እና ይሄ ነገር ኔትወርክ ሊኖረው ይችላል። አሁን ዝም ብለ እነ ጆርዲ ዝም ብለ ተራ ሰዎች እንዳይመስላቸው፣ እነዚህ ኤጀንቶች ናቸው። ኢትዮጵያ ውስጥ እነ ጆርዲ ደጋፊዎች በየሰፈሩ ይህችን ጉዳይ የሚያስፈጽሙ በፍጹም አልከው በፍጹም አይደለም። ስለሙናቃችን ነው። እሱ ችግር የለም፣ ጊዜው ይገልጠዋል። በጊዜ ሂደት እዚህ ጉዳይ ላይ እንደምንደርስበትና እንደምናስተካክለው 100% እርግጠኛ ነኝ፣ 100%። ነገር ግን ለጊዜው ከፍተኛ ውዝግብ በማህበረሰብ ውስጥ ፈጥሯል። እኛ በእውነቱ ለመነጋገር ለሌሎች እህቶቻችን የምናደርገው ጥንቃቄ ጉዳዩ ከድጡ ወደ ማጡ እንዲሄድ እና እኛ ያለ አግባብ ዋጋ እንድንከፍል እንደ ሀገር እያደረገን በጣም እየተጠነቀቅን አሁንም ለእህቶቻችን በጣም ነገር ግን ለነሱ ተጠንቅቀናል ማለት ይሄ ጉዳይ አለባብሰው ቢያርሰው ባረም ይሞለስ እንዲሆን እንፈቅዳለን ማለት አይደለም። ይሄ ጉዳይ ጭራሽ ትውልዱን እስኪያጠፋ ድረስ እንታጎሳለን ማለት አይደለም። በጣም አስቸጋሪ ነገሮች ናቸው። በጣም አስቸጋሪ ነገሩ በአዳሪ ትምህርት ቤቶች እንዴት ነው? በግል ትምህርት ቤቶች ያለ ነገር እንዴት ነው? በዩኒቨርሲቲዎች ያለ ነገር እንዴት ነው? እንደዚህ ያሉ አካሄዶች ከስር መሰረታቸው ጠለቅ ያለ ምርመራ የሚፈልግና እርምት የሚፈልግ ጉዳይ ነው እና አንዳንዶቹ ቸል ለማለት የምትሞክሩ አላችሁ። ይሄ ጉዳይ ቸል የምንለው ጉዳይ አይደለም። ይሄ ጉዳይ ለነገ በይደር የሚቀመጥ ጉዳይ አይደለም። ይሄ ጉዳይ ከፍተኛ ትኩረት የሚፈልግ ጉዳይ ነው። ከፍተኛ ትኩረት የሚፈልግ ጉዳይ ነው። እንዳልኳቸው እናንተ ለመቃወም ስትነሱ ከግለሰቦቹ ጋር ብቻ አይደለም የምትጋጭት። እነዚህን ሰዎች ለመቃወም ስትነሱ ግለሰብ አንድ ሰው፣ ሁለት ሰው፣ 10 ሰው፣ 20 ሰው አይደለም የምትጋጭት ከዓለም ሀያላን ሀገሮች ጋር ጭምር ነው። እነሱ ይህን ጉዳይ ፖለቲካዊና ኢኮኖሚያዊ ድጋፍ ስለሚያደርግ እያንዳንዱ የህፃናት ፊልሞች እዩ የእነሱ ባንዲራ በጣም እንዲተዋወቅ ከልጅነታቸው ይህን እየተላመዱ እንዲመጡ በጣም ብዙ የሚታወቁ የህፃናት ፊልሞችና መዝሙሮች ጭምር በዚህ ጉዳይ የታጨቁ ናቸው እና በደንብ ተሰርቷል። ከህፃናት እስከ አዋቂዎች እስከ አዛውንቶቹ ድረስ ይህ ጉዳይ በደንብ በዓለም አቀፍ ደረጃ የተሰራና 100 ቢሊዮኖች ሳይሆን በትሪሊዮኖች ገንዘብ የፈሰሰበት ጉዳይ ነው እና ቀላል አይደለም። ለምንጋፈጠው ሰዎች
ኢትዮጵያ ውስጥም የምታዋክቡ አላችሁ፣ አትንኩን የምትላላችሁ። እንደዛ ግን አይቀጥልም። እናንተ አትንኩን ስላላችሁና ስላላላችሁ አይደለም ምንተው። ይሄ ጉዳይ በዋዛ የሚታለፍ ጉዳይ አይደለም። በእንቁርት ላይ ጆሮ ደግፍ ነው። ዞረኝነት፣ መጨፋጨፍ፣ ድህነት፣ ውሱክብ፣ ንጡሩቅ እንደገና ለዚህ የተጮላለቀ ጭሙለቅ ጉዳይ ከመወጣቸው የሚሆን አይደለም። ለምሳሌ በዓለም አቀፍ ደረጃ ከአንዱ አገር ወደ አንዱ አገር ሲሰደዱ ስደተኞች ተቀባይነት እንዲያገኙ ከሚያደርጋቸው አንደኛ ይሄ ጉዳይ ነው። ተመሳሳይ ጾታ ጉዳይ በቀላሉ በዚህ ምክንያት ነው የተሰደድኩት ከሀገሬ ካልክ ተቀባይነት እንድታገኝ ያደርጋል። ይሄ ከባድ ጉዳይ ለምን ለጉዳዩ ቁና ለመስጠት ነው። ለዚህ ሐሳብ እንድትገፋበት በዚህ በተጨማለቀ ሐሳብ ውስጥ ያሉ ሰዎች በዚህ ምክንያት መሳደድ ቢመጣባቸው እንኳን እኛ ጥገኝነት እንሰጣቸዋለን፣ እቁፍ ድጉፍ አድርገን ጥሩ ዕድል እንሰጣቸዋለን የሚል ኢንሴንቲቭ ያለው እና ህፃናት ከስሩ መሰረቱ ጀምሮ በዚህ ጉዳይ እንዲበከሉ እንደ ሌላ ዓለም ላይ እኮ ጾታ በፈለከው ሆኗል። በፈለከው ጉድ ወንድ ጉድ ሴት የምንልበት ሁኔታ አይደለም ብሏል። ግን የሚጎርማቸው ራሳቸው ያጨዱትን የዞሩትን እያጨዱ ሲሞጡ አሁን ዶናልድ ትራምፕ ይሄን አንቀበልም እስከ ማለት ደርሷል። አንቀበልም ምክንያቱም ወንድ ሁሉ እንደ ሴት፣ ሴት ሁሉ እንደ ወንድ ድብልቅልቁ ወጥቶ ይሄ ሰዋዊ እግዚአብሔር ሲፈጥረን እኮ ልዩ ተሰጥኦ አለን እኮ። ሴት ልጅ እንደ ሴት ልዩ ተሰጥኦ አላት፣ ወንድ ደግሞ እንደ ወንድ ልዩ ተሰጥኦ አለ። አስቦ አንድ ወንድ ልጅ ቀሚስ ለብሶ ጡት ማሻሻያ አድርጎ እንደ ሴት ለመሆን ሲሞክር ምን አይነት ስብዕና መቃወስ ሊገጥመው እንደሚችል ነው ራሱ መገመት ነው። ምን አይነት ሰውና ነው የሚቀወስ? አሁን ይሄንን አንቀበልም ብለው የአሜሪካ ፕሬዚዳንት ዶናልድ ትራምፕ አሜሪካ ውስጥ ከሴት ወደ ወንድ የተቆየሩ ሰዎችን ከመከላከያ ላይ ሙልጭ አድርጋቸው አውጡልኝ፣ አልፈልግም ነው ያለ። አንፈልግም፣ እንደዚያ አንፈልግም። ቻይና ውስጥ እንደዛ አትኖርም፣ አይፈቀድም፣ በፍጹም። ራሽያ ውስጥ እንደዛ ወንድ ከሆንክ ግብዳ ትከሻ፣ ግብዳ ጥንቻ፣ አገር ወዳድ፣ መማር፣ መፈላሰፍ፣ ሳይንሱ ላይ ትኩረት እንድታደርግ ማድረግ እንደተፈጥሮ እንድትሆን ሴቱ ልጅ በእውቀቷ በጥንካሬ አገሯ እንድታገለግል ሰው እንደ ሰው ሆኖ እንድትኖር ያስገድዳል። እና እየተጸጸቱ ነው። በነገራችን ላይ ይሄ ነገር ሄዶ ህዝቡን ዋጋ ያስከፍላል። አሁን በሀያላን የሚባሉ ሀገሮች ኢምፓየራቸው ኮላፕስ የሚያደርግበት ዋና ምክንያት ይሄው ሀሳብ ነው። ይሄ ሀሳብ ዛሬ እንደ ነፃነት እንደ ዲሞክራሲ ልትቆጥረው ትችል ይሆናል። ግን ሄዶ ይሄ እግዚአብሔር ከሰጠው አላህ ከሰጠው እግዚአብሔር ከፈጠረው አካሄድ የወጣ ስለሆነ ሄዶ የምታጭደው በጣም ጸያፉን ነገር ነው። የምታጭደው አንገት የሚያስደፋ የሚያሳፍር ነገር ነው። ሰው ከተፈጥሮ ውጭ የሚያሄድበት መንገድ ሁሉ በውርደት ይደመደማል። ሰው ከተፈጥሮ ውጭ የሚሄድበት ነገር ሁሉ በደካማነትና አንገት በመድፋት ይደመደማል። ይሄ ፈጣሪ ፍቃድ ስላልሆነ ነው። ሶፍትዌር እኮ ነው። እኛ እኮ እግዚአብሔር እዚህ ላይ የጫነ ሶፍትዌር ነው። እኛ ፈጠርነው ነገር የለም። አሁን እኔ ጭንቅላቴ በሰጠኝ መጠን ነው የሚያስበው። ከፍን ዝቁም ለማለት አስቸጋሪ ነው። ይሄ ማለት ምን ማለት ነው? ሰው ከሰውነት ሊያልፍ አይችልም። ሰው ከሰውነት አልፈው ወይ ወደ ላይ መልአክ ወይ ወደ ታች ወደ ሰይጣን ሊዞር አይችልም። ሰው ራሱን ችሎ ልዩ ዩኒክ ፍጥሮ ነው ስለተፈጠረ ማለት ነው። የተለየን ፍጥረቶች ነን። ያ ተፈጥሯችን እግዚአብሔር የሰጠን ነው። ማሻሻል እንችላለን። ያለን እውቀታችንን ማሻሻል፣ ማሰደግ፣ መወልጸግ እንችላለን። ከሰውነት ተፈጥሮ ወተን ዝቅ ወደ እንስሳ ዝቅ ከፍ ወደ መልአክ አንሄድም። ሰውነትን ግን ንጹህ ሰውነትን ትኖራለህ በቃ። እና ይሄ ከተፈጥሮ ውጭ የሚደረግ ሂደት በሙሉ መጨረሻ ላይ አንገት መድፋት፣ ውርደትና መከራ ብቻ ነው ይዞ የሚመጣ። ይሄንን እየተረዱ መጥተዋል። ራሽያኖቹ ተፈጥሯዊ መንገድን በመከተላቸው ምክንያት በጥቂት ህዝቦች ከፍተኛ ተጽዕኖ በመላ ዓለም እንዲፈጥሩ ሆኗል። ቻይኖችም እንደዚሁ። ቻይኖችም ይሄ እጅግ በጣም ጸያፍ የሆነው ሌላ ዓለም እየሄደበትን ያለው መንገድ አንቀበልም ብሏል። አንቀበልም ስለማንቀበል ይሄ ነገር እሩምት ስለሚያስፈልገው በህጋችን ጥብቅ የሆነ እጅግ በጣም ጥብቅ የሆነ ህግ አውጥቶበታል እና እሩምት ያስፈልገዋል። እኛ ሀገር እንደዚህ ያሉ ጉዳዮችን እንደቀልድ እንደዋዛ እንቁርት ላይ ጆሮ ደግፍ ዋጋ ያስከፍለናል። መታረም መቻል አለበት። ይሄን አሳው ነው። አሳው ሲሞቻችን ላይክ አርጉ፣ ሼር አርገው ቤተሰቦቹ እንደምታውቁት እንግዲህ እንደዚህ አይነት ሀሳብ ስታነሰው
በጣም ፈታኝ የሆኑ ነገር አለው። ሚዲያ በጣም ነው የሚፈተነው። እንዲህ አይነት ነገር መቃወሞች ራሱን ችሎ ብዙ ጦስ ይዞ የሚመጣና ሀሳብ አስተያየቶቻችን መስጠታችን አትርሶ። አመሰግናችኋለሁ። ወዳችኋለሁ። ፒስ